አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞች መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን ያበሰረልን ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ ወልደ ማርያም ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለማይነገረው ስጦታው ክብርና ምስጋና ይግባው። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ስርዓት መሰረት አሁን ያለንበት ወቅት ዘመነ ትንሣኤ ነው። የዚህ ዘመነ ትንሣኤ አምስተኛው ሰንበትና ሳምንት ፋሲካ ይባላል። እንደ አባታችን እንደ ቅዱስ ያሬድ ይትበዓል ማለት ነው። ራሱ የመዝሙሩ ርዕስ ፋሲካ ነው የሚለው። ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥ ነው። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11። በዚህ ርዕስ ውስጥ በመጀመሪያ ፋሲካ የሚለውን የቃሉን ትርጉም እንመለከታለን። ሁለተኛ ፋሲካ በብሉይ ኪዳን ለምን እንደተደረገ፣ በምን እንደተደረገ፣ እንዴት እንደተደረገ እንመለከታለን። ሶስተኛ በሐዲስ ኪዳን ፋሲካው በምን እንደተደረገ፣ እንዴት እንደተደረገ ተመልክተን ዛሬ እኛ ፋሲካን ስናከብር ወይም ስናደርግ ምን ልናደርግ እንደሚገባን አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ፋሲካ የሚለው ቃል በጥንቱ አረማይክ ወይም በዕብራይስጥ ፔሳህ ወይም ፓሳህ ይባላል። በጽሩ ወይም በግሪኩ ደግሞ ፓስካ ይባላል። ፋሲካ ማለት የመጀመሪያ ትርጉሙ ማለፍ ማለት ነው። አልፎ መሄድ ማለት ነው። እንግሊዞቹም ፓስ ኦቨር ይላሉ፣ አልፎ መሄድ ይላሉ። የመጀመሪያው የፋሲካ ትርጉም ማለፍ ነው።
ሁለተኛው የፋሲካ ትርጉም መሻገር ነው። ማዕዶት ማለት ነው። ፋሲካ የሚለው ቃል በቅዱሳት መጻሕፍት ውስጥ በመጀመሪያ ተመዝግቦ የምናገኘው በዚህ በኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ ነው። ለምንድን ነው ፋሲካው የተደረገው? በምንስ ተደረገ? እንዴትስ ተደረገ? መጀመሪያ በብሉይ ኪዳን ይህን የምናነሳው። ፋሲካውን ያደረጉት እስራኤል ዘሥጋ ናቸው። ፋሲካ የእግዚአብሔር ትእዛዝ ነው። እግዚአብሔር ፋሲካን እንዲያደርጉ አዘዛቸው። ፋሲካው ለምን ተደረገ ስንል ምክንያቱ እንዲህ ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን ይሆን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እናነሳለን። ሁላችን እንደምናውቀው እስራኤል ዘሥጋ በግብፅ ባርነት ቤት ሳሉ ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። ሊቀ ነቢያት ሙሴንና ካህኑ አሮንን ወደ ግብፁ ፈርዖን ላከ። በዚህ በሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ ይላል። አሁንም ና ወደ ግብፅ እልክሃለሁ ይለዋል ሊቀ ነቢያት ሙሴ። ሊቀ ነቢያት ሙሴና ካህኑ አሮን ከእግዚአብሔር ተልከው ወደ ፈርዖን ቤተ መንግሥት ገቡ። ፈርዖን የእግዚአብሔርን ሕዝብ እንዲለቅ ማለት ነው። የግብፁ ፈርዖን ግን እምቢ አለ። እግዚአብሔርን አላውቅም እስራኤልንም አልለቅም። ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ እንዲህ ይላል፣ እስራኤል ለኔ የበኩር ልጄ ነው፣ ያገለግለኝ ዘንድ ሕዝቤን ልቀቅ ይላል እግዚአብሔር። እስራኤል ያለው አምላካችን እግዚአብሔር እዚህ ላይ ያዕቆብን ነው እንደ አንድ ሰው አድርጎ እስራኤላውያንን በሙሉ የያዕቆብን ልጆች በአባታቸው በእስራኤል እስራኤል ብሎ ጠራቸው። ቀድሞ ስላመኑ ቀድሞ በእግዚአብሔር ስም ስለተጠሩ እስራኤል ለኔ የበኩር ልጄ የመጀመሪያ ልጄ ነው አለ እግዚአብሔር። ይገዛልኝ ዘንድ ያገለግለኝ ዘንድ ሕዝቤን ልቀቅ አለ እግዚአብሔር። የግብፁ ፈርዖን ግን እምቢ አለ። 9 መቅሰፍቶች ቢፈራረቁም በግብፃውያን ላይ ፈርዖን ልቡ እልህኛ ሆነ፣ አንገቱም ደንዳና ሆነ። የእግዚአብሔርን ሕዝብ ሊለቅ አልወደደም። አምላካችን እግዚአብሔር 10ኛውን መቅሰፍት አመጣ። 10ኛው መቅሰፍት ሞተ በኩር ነው። ይሄ ታሪክ በኦሪት ዘጸአት ምዕራፍ 11 ከቁጥር 1 ጀምሮ ተመዝግቧል። አንዲትን መቅሰፍት በግብፃውያን ላይ አመጣለሁ አለ እግዚአብሔር። ያን ጊዜ ፈርዖንና ሰራዊቱ አስቸኩለው ይሰዷችኋል፣ ፈጥነው ይለቋችኋል አለ እግዚአብሔር። የግብፁን ፈርዖን የበኩር ልጅና የግብፃውያንን የበኩር ልጆች በሙሉ የእንስሳቱን ጭምር ሊገድል ተናገረ። ሊቀ ነቢያት ሙሴ ያን ጊዜ እንዲህ አለ፣ እንግዲህ የግብፃውያንን የበኩር ልጆች ምትቀስፍ የምትገድል ከሆነ የእስራኤል የበኩር ልጆችስ እንዴት ይሆናሉ አለ። እግዚአብሔርም ለሊቀ ነቢያት ለሙሴ እንዲህ አለው። ታሪኩ ኦሪት ዘጸአት ምዕራፍ 12 ላይ ይቀጥላል። በዚህ ስፍራ እንደዚህ ይላል፣ በ14ኛው ቀን በወሩ መጀመሪያ ማለት ነው፣ ሲመሽ ነውር የሌለው ጠቦት እያንዳንዱ ቤት ይታረዳል። እግዚአብሔር ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ ንጹህ ነውር የሌለበት ጠቦት በእያንዳንዱ እስራኤል ቤት ይታረዳል። ለምን? ሞት ወደ እስራኤል ቤት እንዳይገባ የግብፃውያንን የበኩር ልጆች ያቀሳፊው
ገዳዩ ሞተ በኩር በሚገድልበት ጊዜ እስራኤላውያንን እንዳይነካ ለማድረግ ጠቦቱን ሲመሽ ረዱት አለ። ከዚያ ስጋውን እየጠበሳችሁ ከመራራ ቅጠል ጋራ ብሉት አላቸው። ጥሬውን እንዳትበሉ፣ የተቀቀለውን እንዳትበሉ፣ አጥንቱን እንዳትሰብሩ አላቸው። ደግሞ ስትበሉ እየቸኮላችሁ ብሉ አላቸው። ኮፍያችሁን ደፍታችሁ በትራችሁን በእጃችሁ ይዛችሁ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ እየቸኮላችሁ ፈጥናችሁ ብሉት አላቸው። ስትበሉትም ደግሞ አታሳድሩ፣ ጨርሱት። ምናልባት በልታችሁ መጨረስ ካልቻላችሁ የተረፈውን የቀረውን በእሳት አቃጥሉት አላቸው። ደሙን በመቃኑና በጉበኑ ላይ እርጩት አለ። መቃን ማለት የበሩ ቋሚ ነው። በቀኝና በግራ ያለው ቋሚ መቃን ይባላል። ጉበን የሚባለው ደግሞ አግዳሚው ነው፣ ከበሩ በላይ ያለው ማለት ነው። አሁን በዓይነ ሕሊናችሁ ይዩት። ሁለቱ የበሩ መቃኖች ቋሚዎቹ በደም ሲቀቡ በጠቦቱ ደም ደግሞ የላይኛው አግዳሚው ጉበኑ በደም ሲቀባ ያ የምን ምልክት ይሰጣል? በእኛ በየሚል ምልክት አለ። በፊደል ይመስላል። በእስራኤላውያን ደግሞ ሄ የሚባል ፊደል አላቸው። ይህም ሕይወት ማለት ነው። ሞት ወደ እስራኤል ቤት እንዳይገባ ለዚህ ቤት የሚገባው ሕይወት ነው የሚል የሕይወት ምልክት የጠቦቱ ደም በመቃኑና በጉበኑ ላይ ተቀባዩም ተረጨ። እንዲህም አለ አምላካችን እግዚአብሔር፣ እርሱ በሉ የእግዚአብሔር ፋሲካ ነው። ደሙ ባላችሁበት ቤቶች ምልክት ይሆንላችኋል። ምኑ? ደሙ በመቃኑና በጉበኑ ላይ የተረጨው ደም የተቀባው ደም ምልክት ይሆንላችኋል። ደሙንም በሉ ባየው ጊዜ ከእናንተ አልፋለሁ። ከእናንተ ምን እላለሁ? አልፋለሁ። ፋሲካ ማለፍ ነው። ቀሳፊው አለ ገዳዩ ሞተ በኩር አጥፊው ወደ ቤታችሁ አይገባም፣ እናንተን አይነካም አለ እግዚአብሔር። ለዚህ ነው እስራኤላውያን እንደተባሉት ሲመሽ ነውር የሌለበት ጠቦት በእያንዳንዱ ቤት ታረደ። ከዚያ ደሙን በመቃኑና በጉበኑ ላይ ቀቡት። ቀሳፊው ገዳዩ መጣ። የግብፃውያንን የበኩር ልጆች መቅሰፍ መግደል ጀመረ። የእንስሳቱን በኩር ጭምር ማለት ነው። የግብፁ ፈርዖን የግብፁ ንጉሥ ማለት ነው። የሱም የበኩር ልጅ ተቀሰፈ፣ ተገደለ። ለምን? እግዚአብሔር እንዲህ ብሏል፣ እስራኤል ለኔ የበኩር ልጄ ነው፣ ይገዛልኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ አለና አንተም ትለቀው ዘንድ እምቢ አልክ፣ እኔም የበኩር ልጅህን እገድላለሁ ብሎ ነበር እግዚአብሔር። እዚያ ዘጸአት 4 ቁጥር 22 ላይ ጽዋው ሞልቶ ሲተርፍና ሲፈስ እግዚአብሔር ለፍርድ ተነሳ፣ ለበቀል ተነሳ። ፋሲካው ለእስራኤል ምህረት ነው። ምህረት ነው በፋሲካው ጠቦት ያገኙት። ለግብፃውያን መዓት ነው፣ ቁጣ ነው፣ ጥፋት ነው። ለእስራኤል ምህረት፣ ይቅርታ፣ ድህነት ነው የተደረገው። ሞት ከእስራኤል ቤት አለፈ። በምን? በፋሲካው ጠቦት መስዋዕትነት። የእስራኤላውያን የበኩር ልጆች እንዳይሞቱ ሞታቸውን ጠቦቱ ሞተላቸው። እያንዳንዱ ቤት ውስጥ
አንድ የበኩር ልጅ አይጠፋም። ያንን ሞት ነው የበኩር ልጆቻቸውን ሞት ነው ያ ጠቦት የሞተላቸው ስለነሱ ተገብቶ ማለት ነው። የእስራኤላውያን የበኩር ልጆች ደም እንዳይፈስ በእያንዳንዱ ቤት የጠቦት ደም ፈሰሰ። ፈርዖን የበኩር ልጁ በተቀሰፈ ጊዜ ደግሞም የግብፃውያን የበኩር ልጆች በተገደሉ ጊዜ ሐዘን ያልገባበት ቤት ስላልነበረ ሁሉ ቤት ለቅሶ ነው። ሁሉ ቤት ሞት አለ። ስለዚህ ተጨነቀ። በሌሊት ተነስቶ ሊቀ ነቢያት ሙሴንና ካህኑ አሮንን አስጠራ። በበኩር ልጆቻችን መቅጣት መግደል ከጀመረ እኛም አይቀርልንም ብለው ፈርተዋልና ፈርዖንና ግብፃውያን በሙሉ ውጡ አሏቸው። እስራኤልን ሂዱና አምላካችሁን አገልግሉ፣ ለአምላካችሁ መስዋዕት ሰው አለ፣ እኔንም ባርኩኝ አለ ፈርዖን። ያ ሰዓት እኮ የበረከት ሰዓት እኮ አይደለም፣ የምርቃት ሰዓት አይደለም። ያ ሰዓት የቅጣት ሰዓት ነው። በተሰጠው እድል አልተጠቀመም ፈርዖን። ከአንድም 9 መቅሰፍቶች ሲፈራረቁ አንደኛው መቅሰፍት ሲመጣ ሙሴና አሮንን እባካችሁ ጸልዩልኝ ወደ አምላካችሁ ሕዝቡን እለቃለሁ ይላል። ሙሴና አሮን ይማልዳሉ፣ ይጸልያሉ። ወዲያው ደግሞ መዓቱ መቅሰፍቱ ሲከለከል የፈርዖን ልብ ይደነድናል፣ እልህኛ ይሆናል። አለቅም ይላል፣ እግዚአብሔርን አላውቅም እስራኤልን አለቅም ይላል። ሁለተኛውን ሲሆን እንደዚህ መዓቱ ሲመጣ ጸልዩልኝ ይላል። መዓቱ ደግሞ ሲከለከል አለቅም ብሎ ልቡ እልህኛ ይሆናል። በዚህን ጊዜ ነው እንግዲህ 10ኛውን መቅሰፍት እግዚአብሔር ሞተ በኩርን ያመጣ። ያን ጊዜ ሞተ በኩር በመጣ ጊዜ ሳይወድ በግዱ ፈርዖን እስራኤላውያንን በሙሉ ለቀቀ። ውጡ አለ። በሌሊት እኮ ነው ጠቦቱ የተሰዋው፣ ሌሊት ነው። ፋሲካው የተደረገው ሌሊት ነው። ደግሞ እነሱም የነጻነት ጉዞ የጀመሩት በሌሊት ነው። ሌላው ፋሲካ ማለፍ ነው። ሌላው ፋሲካ መሻገር ነው። ከግብፅ ከባርነት ቤት ነፃ ወጡ። በዚያ ሌሊት ማዕዶት ሆነላቸው። ከባርነት ወደ ነፃነት፣ ከመከራ ከሐሳር ወደ ክብር ተሻገሩ። ፋሲካ ሁለተኛው ትርጉም ማዕዶት ስለሆነ መሻገር ስለሆነ ሞት ብቻ አይደለም ከነሱ ያለፈው። ሞተ በኩር ወይም ቀሳፊው ገዳዩ ብቻ አይደለም ያለፈው። እነሱም ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም የነጻነት ጉዞ ጀመሩ። ያ የመከራ ያ የስቃይ የግብፅ ኑሮ አበቃላቸው፣ ተደመደመ። ፋሲካው ለዚህ ተደረገ። በመጀመሪያ ሞተ በኩር ከነሱ እንዲያልፍ፣ ሁለተኛ እነሱ ከግብፅ ከባርነት ቤት ነፃ እንዲወጡ ፋሲካው ተደረገ። ቅዱስ ጳውሎስ ለዕብራውያን ምዕመናን በጻፈው መልእክቱ ዕብራውያን ምዕራፍ 11 ቁጥር 28 ላይ መዝግቦታል። አጥፊው ይላል፣ ያ ቀሳፊው ገዳዩ ማለት ሞተ በኩር ነው። የበኩርን ልጆች እንዳይነካ ይላል። የእስራኤላውያንን የበኩር ልጆች እንዳይነካ ነው የሚለው። ፋሲካንና ደም መርጨትን በእምነት አደረገ ይላል። ፋሲካው ስለዚህ ነው የተደረገው። ለምን ተደረገ? ቀሳፊው ቤታቸው እንዳይገባ እንዳይሞቱ የበኩር ልጆች እስራኤላውያን። ያ ፋሲካ በመደረጉ ግን ፈርዖንና ሰራዊቱ እስራኤላውያንን ለቀቁ፣ ውጡ አሉ። ስለዚህ ምን ሆነ? ነፃነት ሆነ። ከእስራት ተፈቱ። ቀንበራቸው ተሰበረ፣ ወጥመዳቸው ተበጣጠሰ፣ እንባቸው ከዓይኖቻቸው ላይ ታበሰ፣ ሐዘናቸው ለደስታ ልቅሷቸው ለሳቅ ተቀየረ። ግብፃውያን ሲያለቅሱ እስራኤላውያን ይስቁ ነበር። ግብፃውያን ሲያዝኑ እስራኤላውያን ይደሰቱ ነበር። በዚያ ሌሊት ማለት ነው። እያንዳንዱ ግብፃዊ ቤት ሐዘን ነው፣ ጭንቀት ነው፣ መከራ ነው። ያ የፋሲካው ሌሊት በእስራኤል ቤት ግን ደስታ ነው፣ ፋሲካ ነው የሆነው። የተደረገበት ምክንያት ይሄ ነው። እንግዲህ
በምን ተደረገ ስንል ፋሲካው በብሉይ ኪዳን የተደረገው በጠቦቱ ደም ነው። ጠቦቱ ታርዶ ደሙን መቃኑና ጉበኑን ረጭተው ስጋውን ከመራራ ቅጠል ጋር እየጠበሱ እየበሉ ፋሲካውን አደረጉ። ፋሲካው እንዴት ነው የተደረገው? እስራኤል ከግብጽ ከባርነት ቤት ሲወጡ ፈርዖን ተጸጸተ። ከለቀቃቸው በኋላ እንደገና መልሶ ሊገዛቸው ሰራዊቱን አስከትቶ ገሰገሰ። ከኋላቸው ተከተላቸው። ከፊት ለፊታቸው የኤርትራ ባህር ተደቅኗል። ከኋላ ፈርዖን ሰራዊቱን አስከትቶ እየመጣ ነው። ወደ ቀኝ ዞር ሲሉ ያፈጠጠ ያገጠጠ ተራራ አለ። ወደ ግራ ዞር ሲሉ ጭው ያለ ገደል አለ። አጣብቂኝ ውስጥ ገቡ። በሞት ጥላ ተከበቡ። አለቀልን አሉ፣ ፈሩ። ያን ጊዜ አምላካችን እግዚአብሔር እንዲህ አለ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ አለ። በሃይማኖት ጽኑ ነው። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ አለ። በእግዚአብሔር ቸርነት መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ከእግዚአብሔር ተልኮ እየበረረ መጣ። ከፊት ከፊታቸው እሱ ነበር የሚመራቸው። ሊቀ ነቢያት ሙሴ አለ። ሙሴን እግዚአብሔር እንዲህ አለው፣ በያስከው በትር። ይሄ ታሪክ ኦሪት ዘጸአት ምዕራፍ 14 ላይ ነው የሚቀጥለው። ደግሞ በያስከው በትር የኤርትራን ባህር ምታው አለው። ባህሩን ሲመታው የኤርትራ ባህር ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። ባህሩን የብስ አድርቆት እስራኤል በሰላም ተሻገሩ። ማይዶት ሆነ፣ አለፉ፣ ነፃ ወጡ። ግብፃውያን ሲሞክሩ ይላል ልክ እስራኤላውያን ከተሻገሩ በኋላ ፈርዖንና ሰራዊቱም ደግሞ ሊሻገሩ ገቡ። ተጠቃለው ከገቡ በኋላ የብስ ነበር ሲገቡ፣ ደረቅ ሆኗል። ለእስራኤል አድርቆላቸዋል እግዚአብሔር። ከዚያ ያንን ውሃ በነፋስ አምጥቶ መለሰውና እዚያው እንዳሉ ደፈናቸው ይላል። ፈርዖንን ከነሰራዊቱ ከነፈረሶቹ በዚያ ባህር ደፈናቸው፣ አሰጠማቸው። እስራኤላውያን የጠላቶቻቸው የግብፃውያንን አስከሬን በኤርትራ ባህር ዳርቻ አዩ። አንድ ጠጠር አልወረወሩም፣ አንድ ሰይፍ አልሰነዘሩም፣ አንድ ጦር አልሰበቁም። ለምን? እግዚአብሔር ስለእናንተ ምን ይላል? ይዋጋል። እናንተ ምን ትላላችሁ? ዝም ትላላችሁ። እግዚአብሔር ውጊያቸውን ተዋጋ። እግዚአብሔር ሰልፋቸውን ተሰለፈ። ስለዚህ እግዚአብሔር ከፈርዖንና ከሰራዊቱ እጅ አዳናቸው። ያን ጊዜ እንዲህ ብለው ዘመሩ፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለው ዘመሩ። ዘጸአት 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። እግዚአብሔር ሲዋጋ ይታያል። ከጣለ ከሰበረ ካደቀቀ በኋላ ነው። እግዚአብሔር ተዋጋላቸው። እግዚአብሔር ከጠላቶቻቸው እጅ አዳናቸው። ለእስራኤላውያን ፋሲካው እንደዚህ ነው። ለምን ተደረገ? መጀመሪያ ሞተ በኩር ከነሱ እንዲያልፍ የምሕረት ምልክት ነው። ሁለተኛ እነሱ ወደ ከነዓን ወደ ምድረ ርስት ወደ ቅድስት አገር ወደ ኢየሩሳሌም እንዲሻገሩ ነው ፋሲካው የተደረገው። በጠቦቱ መስዋዕትነት ፋሲካውን አደረጉ። ይሄ የእስራኤላውያን በቁሙ ታሪክ ነው። የሐዲስ ኪዳኑን ፋሲካ እናያለን። የሐዲስ ኪዳኑ ፋሲካ ምስጢር ነው። የብሉይ ኪዳኑ ፋሲካ ምሳሌ ነው። የሐዲስ ኪዳኑ ግን ፍጻሜ ነው። እስራኤላውያን የአዳምና የኛ የልጆቹ ምሳሌዎች ናቸው። የግብፁ ፈርዖን የዲያብሎስ ምሳሌ ነው። የግብፅ ሰራዊት የዲያብሎስ ሰራዊት የአጋንንት ምሳሌዎች ናቸው። ግብፅ ደግሞ የሲኦል ምሳሌ ናት። እስራኤላውያን 430 ዘመን በግብፅ እንደነበሩ አዳምና እኛ ልጆቹ ነፍሳት ለ5500 ዘመን በሲኦል በባርነት ቤት ነበርን። እስራኤል ነፃነት እንዳልነበራቸው ፈርዖንና ሰራዊቱ ያስጨንቋቸው እንደነበረ
አዳምና እኛም ልጆቹ ነፃነት አልነበረንም፣ እስረኞች ነበርን። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። ስለዚህ ፋሲካው ለኛም ተደረገ። የአዲስ ኪዳኑ ፋሲካ ለምን ተደረገ ስንል በመጀመሪያ መርገመ ሥጋ መርገመ ነፍስ ከኛ እንዲያልፍ፣ ሞተ ሥጋ ሞተ ነፍስ ከኛ እንዲያልፍ፣ ርደተ መቃብር ርደተ ሲኦል ከኛ እንዲያልፍ ያ ቀሳፊው ገዳዩ በአዳምና በሔዋን ምክንያት በውርስ እየተላለፈ በሰው ልጆች ሁሉ ላይ ይደርስ የነበረ ፍዳ እንዲያልፍ ቀሳፊው እሱ ነበረ፣ ገዳዩ እሱ ነበረ። ማንም ከዚህ ማምለጥ መዳን አልተቻለውም ነበረ። ስለዚህ ፋሲካው ለምን ተደረገ ስንል ሞት ከኛ እንዲያልፍ፣ መርገም ከኛ እንዲያልፍ፣ ኃጢአታችን እንዲሻር ፋሲካው ተደረገ። ፋሲካው ለምን ተደረገ ስንል ሌላ ሁለተኛው ምክንያቱ እኛ ከሲኦል ከባርነት ቤት ነፃ እንድንወጣ ልክ እስራኤል ከግብፅ ከባርነት ቤት ነፃ የወጡት በፋሲካው ጠቦት መስዋዕትነት እንደሆነ እንዲሁ እኛም ከሲኦል ከባርነት ቤት ነፃ እንድንወጣ ወደ ገነት እንድንሻገር ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን እንድንመጣ ፋሲካው ተደረገ። ምክንያቱ ይሄ ነው። የኛ የአዲስ ኪዳኑ ፋሲካ የተደረገበት ምክንያት ይሄ ነው። ፋሲካው በምንድን ነው የተደረገው? ያ ነውር የሌለበት ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ጠቦቱ ነውር የሌለው ይሁን ተባለ። ምንም እንከን የማይወጣለት ንጹህ ጠቦት ይሁን ተባለ። ጠቦቱ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ ስለ ክርስቶስ ሲመሰክር እንደዚህ አለ። ነዋ በግዑ ለእግዚአብሔር ዘያትት ወያስየስል ኃጢአት ዓለም አለ። የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የመዘገበው ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ነው። የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። በነጋው ይላል ኢየሱስ ክርስቶስ ወደ እርሱ ሲመጣ እያየ እንዲህ ብሎ ስለ ክርስቶስ ተናገረ፣ እያመለከተ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው። ኢየሱስ ክርስቶስ ሰው ነው የሆነው፣ አምላክ ሰው ነው የሆነው እንጂ በግ አልሆነም። በበግ መሰለው። ለምን በበግ መሰለው ስንል ትህትናውን ሲያይ በግ አለው። በግ ትሁት ነው። አንገቱን ደፍቶ መሬት እያየ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትህትና ነው። ከጽንሰቱ አንስቶ እስከ ስቅለቱ ድረስ እስከ መቃብር ድረስ የተጓዘው ጉዞ የትህትና ጉዞ ነው። ከሰማየ ሰማያት መውረዱ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ መጸነሱ፣ በከብቶች በረት መወለዱ፣ በግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ ትህትና ነው። ለእናቱ እየታዘዘ ማደጉ ትህትና ነው። 30 ዘመን ሲሞላው በዮርዳኖስ መሃል ፈጣሪ ሳለ በፍጡሮች የጌቶች ጌታ ሳለ በባሪያዎች ሰማያዊ ሳለ በምድራዎች መጠመቁ ትህትናው ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በተናቁት በአህያይቱና በውርንጫይቱ ላይ ተቀመጠ። ይሄ ትህትናው ነው። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር አጠበ። ይሄ ትህትናው ነው። ለመስቀል ሞት የታዘዘ ሆነ። ይሄ ትህትናው ነው። በሥጋ ሞቶ ወደ መቃብር ወረደ። ይሄ ሁሉ ትህትናው ነው፣ መታዘዙ ነው። ትህትናውን ሲያይ በበግ መሰለው።
ነው የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ ነው። ሌላው የዋህነቱን ሲያይ በግ አለው። በግ የዋህ ነው። ከየዋህነቱ የተነሳ ዝም ብሎ ምንም ሳይናገር ይሸለታል። ቀንዳለው ግን አይዋጋም። ይሸለቱታል። እየሸለቱ እነሱ ሱፍ ሰፍተው ይለብሳሉ፣ ብር ልብስ አድርገው ይለብሳሉ፣ ይሞቃቸዋል። እሱ ግን ይበርደዋል ጸጉሩ እየተሸለተ። የዋህነቱ እኮ ነው የሚያደርገው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከየዋህነቱ የተነሳ እንደ በግ ተሸለተ። መሸለት ማለት ምን ማለት ነው? ልብሱን ገፈፉና 4 ቦታ አድርገው ተከፋፈሉ። ተሸለተ። ቀሚሱ ወይም እጀ ጠባቡ አንድ ወጥ ነበረች። እሷን ደግሞ አውልቀው ዕጣ ተጣጣሉና ወሰዷት። እርቃኑን አዋሉት። ይሄንን ሲያይ ምን አለው? በግ አለው። በግ ማለት ይሄ ነው። ይህ ብቻ አይደለም። በግ ከየዋህነቱ የተነሳ አራጆቹን ተከትሎ ይሄዳል። ወደ ቄራ ቢላ የሳሉበት ተከትሎ ይሄዳል። ከዛ በየዋህነት አንገቱን ለቢላ ይሰጣል፣ ይታረዳል። ቀንድ እያለው አይዋጋም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በየዋህነት ሰቅለው የሚገድሉትን መስቀል ተሸክሞ እየወደቀ እየተነሳ ተከትሏቸው ወደ ቀራንዮ ኮረብታ ወጣ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው፣ የባህሪ አምላክነቱ ነው። ከመቅጽበት ሊያጠፋቸው ይቻለው ነበረ፣ ግን ምንም አላለም። ምን አለ ታላቁ የቤተክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው? በቁጣ ጎተቱት አለ፣ በፍቅር ተከተላቸው ይላል። እነሱ በቁጣ ይጎትቱታል፣ እሱ ግን በፍቅር ይከተላቸዋል። ሊሞትላቸው ሊሞትልን በስጋ ከየዋህነት የተነሳ ነው። ተጨነቀ ይላል ነቢዩ ኢሳይያስ፣ ተሰቃየም ይላል፣ አፉንም አልከፈተም ይላል። እንደሚታረድ ጠቦት ተነዳ ይላል። በሸላቾቹ ፊት ምንም እንደማይናገር በግ እንዲሁ ዝም አለ ይላል ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ። ለመታረድ እንደሚነዳ ጠቦት አለው። በሸላቾቹ ፊት ምንም እንደማይናገር ዝም እንደሚል በግ እንዲሁ አፉን አልከፈተም ማለት። ይሄንን የዋህነቱን ሳይ በግ አለው። አስተውሉ ወገኖቼ፣ ስለ በግ ሊነገረን ገዶት አይደለም። በበግ የተመሰለው ትሁቱ በግ፣ የዋሁ በግ፣ የቀራንዮ በግ፣ የእግዚአብሔር በግ የዓለምን ኃጢአት ያስተሰረየ ያስወገደ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ አለ እኮ ራሱ በመዋዕለ ስብከቱ ከእኔ ተማሩ አለ፣ እኔ የዋህ በልቤም ትሁት ነኝና አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ይኸው አየን እኮ ትሕትናውን አየን። ታዘዘ፣ እስከ መስቀል ሞት ድረስ ደረሰ። የዋህነቱን አየን። ሰቅለው የሚገድሉትን መስቀል ተሸክሞ ተከትሎ ወጣ። አላጠፋቸውም። ይህን ማለት ነው። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ በግ የበግ ጠቦት ነው። የአዲስ ኪዳኑ መስዋዕት ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ነው። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እንሆን ያለው። አሁን በአዲስ ኪዳን የኃጢአታችንን ስርየት ያገኘነው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ነው። ኢየሱስ ደግሞ ይበሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 ላይ ተመዝግቧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ በከበረ ደሙ ፈሳሽነት አዳምና እኛ ልጆቹን ሊቀድሰን ከበር ውጪ በቀራንዮ ኮረብታ መከራን ተቀበለ።
13ቱን ሕማማተ መስቀል ተቀብሎ የከበረ ደሙን አፍስሶ አከበረን። ቅዱስ ሥጋውን ቆርሶ ቀደሰን። ነውራችንን አንከባለለ። ሞታችንን አራቀ። ያ ነውር የሌለበት ጠቦት የተባለ እሱ ነው። ቅዱስ ጴጥሮስ ይህንን በግልጽ ቃል አምጥቶታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ጀምሮ በብር ይላል ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም ይላል በክቡር የክርስቶስ ደም እንደተዋጃችሁ ታውቃል። የተዋጀ ነው፣ ነፃ የወጣ ነው፣ የዳን ነው። በክርስቶስ የከበረ ደም ፈሳሽነት ነው። የአዲስ ኪዳኑ ፋሲካ በምን ተደረገ ስንል በጠቦት በተመሰለው በበግ በተመሰለው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት የአዲስ ኪዳኑ ፋሲካ ተደረገ። ጠቦት አለው። ጠቦት ከግልገል ከፍ ያለ ነው፣ ከበግ ዝቅ ያለ ነው፣ መካከለኛ ያለ ነው። አምላካችን ኢየሱስ ክርስቶስ መስዋዕት ሆኖ የቀረበው 33 ዓመት ሲሞላው ነው። ዘመን የማይቆጠርለት አምላክ በሥጋ ማርያም ዘመን ስለተቆጠረለት በጠቦት የተመሰለው ደግሞ እሱ ነው። ሌላው እድሜውን የሚያመለክት ነው። ሕፃን ልጅም ሆኖ አይደለም የተሰዋው፣ ደግሞም በእድሜ ገፍቶ ጎልማሳ ወይ ማረጋዊ ሆኖ አይደለም። 33 ዓመት ሲሞላው ነው የተሰዋው። ስለዚህ ከዚህ አንፃር ጠቦት አለው። ጠቦቱ ነውር የሌለበት ተብሏል። ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ ምን ማለት ነው? ይሄ ንጹሕ ባህሪ ጻድቅ ባህሪ መሆኑን ያመለክታል። ኃጢአት ለባህሪው ማይስማማው እንከን ማይወጣለት ነውር ነቀፋ የማይገኝበት ነው። ነውርና እድፍ እንደሌለው እንደ በግ ደም አለ እኮ በክቡር የክርስቶስ ደም እንደተዋጃችሁ ታውቃል። በገቢር በድርጊት በሥራ በነቢብ በቃል በንግግር በሐልዮ በምኞት በሐሳብ ምንም እንከን ማይወጣለት ነው። ይሄንን ሲያይ ነውር የሌለው ጠቦት ብሎ መስሎ አመጣው። ኃጢአት ለባህሪው ስለማይስማማው እርሱ ብሎ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእርሱም ኃጢአት የለም። ኃጢአት ለባህሪው አይስማማው። ያ በእያንዳንዱ እስራኤል ቤት የተሰዋው ጠቦት ነውር የሌለበት ነበር። ክርስቶስ ከጠቦቱ በላይ ነውር የሌለበት ነው። እንከን ማይወጣለት ነው። ንጹሕ ባህሪ ጻድቅ ባህሪ ነው እሱ። ጠቦቱ ስለ እስራኤላውያን የበኩር ልጆች ተገብቶ ተሰዋ፣ ቤዛ ሆናቸው። እነሱ እንዳይሞቱ በእያንዳንዱ ቤት አንዳንድ ነውር የሌለበት ጠቦት ሞተላቸው። ሞታቸውን ወሰደ ማለት ነው ጠቦት። አዳምና እኛ ልጆቹ ልንሞት የሚገባውን ሞት ነውር የሌለበት ኃጢአት የሌለበት አምላክ በሥጋ ሞተልን። ለባህሪው ሞት የማይስማማው አምላክ በሥጋ ሞተ። የኛን ሞት ይሽር ዘንድ የማይሞተው ሞተ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ እነ ቅዱስ ዲዮስቆሮስ በቅዳሴያቸው ሞተ የምንለው በሥጋ ነው እንጂ በነፍሱ ሞት የለበትም። በባህሪ መለኮቱ ሞት የለበትም። ሞት ለባህሪው አይስማማው። እዚህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንዲህ ተብሎ ተጽፏል። ክርስቶስ ደግሞ ይላል ወደ እግዚአብሔር እንዲያቀርበን ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ኢየሱስ ክርስቶስ ጋር ሊያቀርበን፣ አንድ ሊያደርገን፣ ሊያስታርቀን፣ ሊታረቀን ማለት ነው። ጻድቅ ሆኖ
ስለ ኃጢአተኞች አንድ ጊዜ ሞቷልና ይላል። እሱ በባህሪው ጻድቅ ነው፣ ግን ስለ ኃጢአተኞቹ ስለኛ ተገብቶ አንድ ጊዜ ሞቷል። በስጋ ሞተ ይላል። ረሃብ፣ ጥም፣ ድካም፣ እንቅልፍ፣ ሞት የሚስማማውን ስጋ ስለለበሰ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከሷ ተወልዶ ስለተገለጠ በስጋ ሞት አለ። በመንፈስ ግን ምን ሆነ? ሕያው ሆነ። መንፈስ አለ መለኮታዊ ባህሪውን ያመለክታል። በመለኮታዊ ባህሪው ሞት የለበትም። ሞት ለባህሪው አይስማማውም። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። እግዚአብሔር መንፈስ በመንፈስ ሕያው ሆነ ሲል በመለኮታዊ ባህሪው ሞት የለበትም። ሌላ በመንፈስ ሕያው ሆነ ሲል ነፍሱም ሕያዊት ናት። በነፍሱም አልሞተም አይሞትም። ነፍሱ ዘላለማዊት ናት። እንኳን የእርሱ ነፍስ ለእኛም ሕያዊትን ነፍስ ሰጥቶናል። በነፍሱ ሕያው ነው። በእርሱም ደግሞ ሄዶ በሉ በወህኒ ለነበሩት ነፍሳት ሰበከላቸው። በእርሱም ደግሞ ሄዶ ሲል በአካለ ነፍስ ወደ ወህኒ ወደ ተባለች ወደ ሲኦል ወርዶ ማለት ነው። ወህኒ ያላት ሲኦልን ነው። አዳምና ልጆቹ ሁሉ ታስረውባት የነበረችው የነፍሳት እስር ቤት ወደዚያ ነበር የሚጋዙት። አሳሪው ደግሞ ዲያብሎስና ሰራዊቱ ናቸው። ማንም ከዛ ሊፈታን ሊያድነን ነፃ ሊያወጣን አልተቻለውም ነበረ። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በ9 ሰዓት ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ ለየ። ከዚያም በአካለ ነፍስ ወደ ሲኦል ወረደ። ከዚያስ በሲኦል ወህኒ ቤት ለነበሩት ነፍሳት ሰበከላቸው። ነፃነትን ሰበከ። የምስራችን ሰበከ። ሰላም ለእናንተ ይሁን አለ። ነፍሳትን ከሲኦል ከባርነት ቤት ነፃ አወጣ። ማዕዶት ሆነ፣ መሻገር ሆነ፣ ፋሲካ ሆነ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። አቤቱ በሉ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ክቡር ዳዊት የዘመረው መዝሙር ነው። መዝሙር 141 ቁጥር 7 ላይ ተመዝግቧል። ክቡር ዳዊት ለጊዜው የራሱ ነገር አለበት። ስለ ራሱ ነው በቁሙ የዘመረው። ንጉሱ ሳኦል ሊገድለው ሲያሳድደው በተጨነቀበት ጊዜ የዘመረው መዝሙር ነው። መቼስ አንድ ምስኪን ታናሽ ብላቴና እረኛ ከንጉስ ጋር ተጣልቶ እንዴት አድርጎ ይኖራል? አገር ከሚገዛ ንጉስ ጋር ተጣልቶ። ስለዚህ ከዚህ መከራ፣ ከዚህ ጭንቅ፣ ከዚህ ስቃይ አድነኝ ሲል ነው። ለምን? ንጉሱ ሳኦል ካደረበት አላሱን ከዋለበት አላሳድር ይለው ነበር፣ ያሳድደው ነበር ሰራዊቱን አስከትቶ። ምስጢሩ ግን የአዳምና የልጆቹ ጩኸት ነው። ይሄ አቤቱ ስምህን አመሰግን ዘንድ አለ አባታችን አዳም። ነፍሴን ከወህኒ አውጣት፣ ነፍሴን ከሲኦል ወህኒ ቤት አውጣት፣ ከኃጢአት ማሰሪያ ገመድ ፍታት፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻግረኝ ነው። ይሄን ነው የጮኸው። ስለዚህ አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው ለይቶ በአካለ ነፍስ ወደ ሲኦል ወህኒ ቤት ወርዶ የምስራችን ነፃነትን ሰላምን ሰበከ። ማዕዶት ተደረገ ማለት ነው። ከሞት እጅ በሉ እታደጋቸዋለሁ፣ ከሲኦልም እቤዣቸዋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ የተመዘገበ ቃል። ከሞት እጅ እታደጋቸዋለሁ ስላለ አምላካችን እግዚአብሔር ከሞት እጅ ታደገን። ከሲኦል እቤዣቸዋለሁ ስላለ ከሲኦል ተቤዠን። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ
ድል መንሳት ወዴት አለ የሚለው ቃል ተፈጸመ። አምላካችን ኢየሱስ ክርስቶስ ሞታችንን በሞቱ ድል ስለነሳው ትንሣኤያችንን በትንሣኤው ስላበሰረ ማለት ነው። ትዝ ይላችኋል ጠቦቱን ሲመሽ ረዱት ነው ያላቸው። መቼ ረዱት? ሲመሽ በጨለማ ረዱት። በቀን አይደለም ረዱ የተባለው። ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ ነው የሚለው በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ። ሲመሽ ረዱት ማለት ነው። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ፣ ብርሃናቸውን ነፈጉ ግዑዛን ፍጥረታት። ክፉዎች የሰው ልጆች ክርስቶስን እርቃኑን ሰቀሉት። ግን እነኚህ ፀሐይ፣ ጨረቃ፣ ከዋክብት ግን ብርሃናቸውን ከለከሉ። የአምላካችንን እርቃኑን አናሳይም ሲሉ ጨለማ ሆነ። ሲመሽ እረዱት ማለት ይሄ ነው። በተሰዋ ጊዜ ቀኑ ጨለመ። ይህን ያጠይቃል። እስራኤል ከግብፅ ከባርነት ቤት ነፃ የወጡት በሌሊት ነው። ልክ የፋሲካው ጠቦትን አርደው አወራርደው ስጋውን ከመራራ ቅጠል ጋር እየጠበሱ ሲበሉ ደሙን በመቃኑና በጉበኑ ላይ ሲረጩ ያን ጊዜ በመጀመሪያ ሞት ከነሱ አለፈ፣ ሞተ በጉ። ከዚያ በዚያው ሌሊት ደግሞ እነሱ ከግብፅ ከባርነት ቤት ነፃ ወጥተው ወደ ኢየሩሳሌም የነፃነት ጉዞ መጓዝ ጀመሩ። እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰዋ በተሰቀለ ጊዜ መስዋዕት ሆኖ በቀረበ ጊዜ ደሙ ታይቶ ሞት ከኛ አለፈ። ምንድን ነበር ያልነው? ደሙን ባየው ጊዜ ከናንተ አልፋለሁ። የክርስቶስ ደም ስለፈሰሰ በክርስቶስ ደም ሞት ከኛ አለፈ፣ ፍዳ ከኛ አለፈ፣ መርገም ኩነኔ ከኛ አለፈ። ለዚህ እኮ ነው ሊቃውንቱ በትንሣኤው ሌሊት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ እያሉ ይዘምራሉ፣ ያመሰግናሉ። ምድር ፋሲካውን ታከብራለች፣ ታደርጋለች። ለምን? በክርስቶስ ደም ታጥባለች፣ ነጽታለችና ይላሉ። ምድር አለ እኛን የሰው ልጆች ማለት ነው። ለመጽሐፍ ቅዱስ በመኖሪያው ነዋሪዎቹን በማደሪያው አዳሪዎቹን መናገር ልማድ ስለሆነ እኛ የሰው ልጆች ፋሲካን እናደርጋለን። ለምን? በክርስቶስ ደም ነጽተናል፣ በክርስቶስ ደም ታጥበናል፣ በክርስቶስ ደም ሞት ከኛ አልፏል፣ መርገም ፍዳ ኩነኔ ከኛ አልፏል። ልክ እስራኤል ቤት ደሙ ምልክት ሆኖ ሞት እንዳልገባ እኛንም ሞት አያገኘንም። በምን? በክርስቶስ ደም ምክንያት። ያ ቀሳፊው ገዳዩ ዲያብሎስ እኛን አይነካንም፣ ወደኛ አይቀርብም። ለምን? በክርስቶስ በከበረ ደም ፈሳሽነት ስለታጠበን፣ ስለተቀደስን፣ ስለነጻ ወደደን በሉ። ከኃጢአታችንም በደሙ ላጠበን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ክብርና ምስጋና ይሁን። በደንብ አድርጋችሁ አመስግኑ። ራዕየ ዮሐንስ ምዕራፍ 1 ቁጥር 6 ላይ የተመዘገበ ይለቃል። ለወደደን አለ ቅዱስ ዮሐንስ ከኃጢአታችን በደሙ ላጠበን። ይሄንን ነው እኮ የሚዘምሩት። ወምድርኒ ትገብር ፋሲካ ማለት እኮ ነው፣ ሌላ እኮ አይደለም። ወደደን፣ ከኃጢአታችን በደሙ ፈሳሽነት አጠበን፣ አነጻን፣ ቀደሰን። ታሪካችን ተለወጠ፣ ነገራችን ተገለበጠ ማለት ነው። እንግዲህ ሞት ከኛ አለፈ፣ እኛም ደግሞ ከሲኦል ከባርነት ቤት ነፃ ወጣን። መጀመሪያ ምህረት ይቅርታ ያተደረገልን የኃጢአታችንን ስርየት አገኘን፣ ታጠብን፣ ነፃን፣ ተቀደስን። ሁለተኛ እኛን ከሲኦል ታደገን፣ ተቤዠን፣ ማዕዶት ሆነልን፣ መሻገር ሆነልን። ፋሲካችን ብሎ ክርስቶስ ተሰቅሎልናልና
አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7። ስለዚህ የሐዲስ ኪዳኑ ፋሲካ በምን ተደረገ? በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ነው። በሱ ፋሲካችን ተደረገ። ትዝ ይላችኋል እነኛ ፋሲካ የተደረገባቸው የብሉይ ኪዳኑ ፋሲካ ጠቦቶች በሙሉ ሞተው ቀርተዋል፣ አልተነሱም። ያዳኗቸውም የእስራኤልን የበኩር ልጆች ከዚያ ከጊዜያዊው ሞት ነው፣ ከሞተ በኩር ነው ያዳኗቸው። ከዘላለም ሞት አላዳኗቸውም፣ ሊያድኗቸውም አይቻላቸውም። እንኳን ሌላውን ሊያድኑ ለራሳቸውም ምንም አያውቁም። የሐዲስ ኪዳኑ ፋሲካ የተደረገበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞት አላሸነፈውም፣ መቃብርም ይዞ አላስቀረውም። ሞትን ድል አድርጎ ተነስቷል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ መቃብሩ ባዶ ነው፣ ድንጋዩ ተንከባሏል፣ የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል፣ ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። ስለዚህ ሞት ያላሸነፈው ሕይወት ነው የኛ አምላክ። መቃብር ይዞ ያላስቀረው ትንሣኤ ነው። ያዳነን ደግሞ ከጊዜያዊ ሞት ብቻ አይደለም፣ ያዳነን ከዘላለም ሞት ከዘላለም ፍዳና ኩነኔ ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ፋሲካ የምንለው ይህንን ነው። በፋሲካው ጠቦት መስዋዕትነት ከፈርዖንና ከሰራዊቱ እንዳመለጡ ግብፃውያን እኛም ደግሞ በክርስቶስ መስዋዕትነት ከዲያብሎስና ከሰራዊቱ አመለጥን። ወጥመድ ተሰበረ፣ እኛም አመለጥን ያለው ክቡር ዳዊት ይሄን እውነት ነው። ወጥመድ ተሰብሯል፣ እኛም አምልጠናል። ፋሲካውን እነሱ እንዴት ነበር ያከበሩት? እንዴት ነበር ያደረጉት? የተጠበሰውን ስጋ ከመራራ ቅጠል ጋራ ብሉት አላቸው። ጥሬውን አትብሉ፣ የተቀቀለውን አትብሉ አላቸው። ይሄ ሁሉ ምክንያት አለው። ከመራራ ቅጠል ጋራ ብሉ የተባሉት ለጊዜው የሚበሉት ያልቦካ እርሾ የሌለበት ቂጣ ስለነበረ ሆዳቸውን እንዳይቆርጣቸው እንዳያማቸው ነው። ያንን ለመከላከል ነው ከመራራ ቅጠል ጋር የሚበሉት። ሲያስቸኩሏቸው ያልቦካ ሊጥ ተሸክመው ነው የወጡት። በዚህ በኦሪት ዘጸአት ምዕራፍ 12 ቁጥር 33 ጀምሮ ተመዝግቧል። አስቸኩሏቸው ይላል። በፍጥነት ነው የወጡት። ስለዚህ ያልቦካ ሊጥ በቧሃቃ ይዘው በጨርቅ ጠቅልለው ወጡ ነው። አሁንም እስራኤል ስጋ ፋሲካውን ሲያከብሩ እርሾ የሌለበት ቂጣ ነው የሚሉት። 7 ቀን ሙሉ ታዘዋል፣ እርሾ ቤታችሁ እንዳይገኝ ተብሏል። ከመራራ ቅጠል ጋር የሚበሉት አንደኛው ሆዳቸው እንዳያማቸው ያልቦካ ቂጣ ነው የሚበሉት። ሌላው ግን ምንድነው መሰላችሁ? ከመራራ ቅጠል ጋር የሚበሉት የግብፅን የመከራ የምሬት የስቃይ ኖሮ እንዲያስታውሱ ነው። ቅጠሉ ይመራል፣ ያን የመከራ እንዲያስታውሱ። ወደ አዲስ ኪዳን ስንመጣ ያው የፋሲካው ጠቦት በጉ አምላካችን ኢየሱስ ክርስቶስ ነው ብለናል። ስጋውና ደሙን ከመራራ ቅጠል ጋራ መብላት ማለት 18 ሰዓት ቆይተን ለአፋችን ምሬት ሲሰማ መብላት ነው። ጾመን ማለት ነው። ክርስቶስ ታልፎ የተሰጠው ጸሎተ ሐሙስ ምሽት 3 ሰዓት ነው። ከዚያ ደግሞ ቅድስት ነፍሱን ከቅዱስ ስጋው በስልጣኑ የለየው ዕለተ ዓርብ 9 ሰዓት ነው። ሌሊት 9 ሰዓት አለ፣ ከ3 ሰዓት እስከ 12 ሰዓት። ቀን ደግሞ ዕለተ ዓርብ ከጠዋቱ 1 ሰዓት እስከ 9 ሰዓት 9 ሰዓት አለ። ስንት ሰዓት ይሆናል? 9 እና 9 18 ሰዓት። ለአፋችሁ ምሬት ሲሰማችሁ ስጋው ደሙን ተቀበሉ ነው። ከመራራ ቅጠል ጋራ መብላት ሌላው የክርስቶስን መከራ ማሰብ ነው። ስለኛ ሲል የከፈለውን ዋጋ መስዋዕትነቱን
የተቀበለውን መከራ ማስታወስ ነው። እሱ ያን ሁሉ መከራ ተቀበለ። እኛ ስጋው ደግሞ ከመቀበል በፊት 18 ሰዓት መቆየት ይከብደናል። በጣም እኮ ሲነጻጸር እኮ በጣም እኮ ቀላል ነገር ነው። ብዙ ሰዓት እኮ በእንቅልፍ ያልፋል ሌሊት። የጤና ችግር ከሌለ በስተቀር 18 ሰዓት ጾመን ለአፋችን ምሬት ሲሰማን መቀበል አለብን። የሱን መከራ እያሰብን ማለት ነው። ስንጾም ይመረናል። ሌላ በሲኦል በባርነት ቤት እንኖር የነበረውን መከራ ማሰብ ማለት ነው። ደግሞ ምሬቱ እሱንም ያስታውሳል። የተጠበሰውን ስጋ ብሉ ነው ያለው። ምን ማለት ነው? የምንቀበለው ስጋና ደም ነፍስ የተለየው መለኮት የተዋሃደው ነው ብላችሁ ተቀበሉ። የተጠበሰ ማለት እሱ ስለሌላ እንዳታስቡ። እኛ የምንቀበለው ስጋና ደም ነፍስ የተለየው ነው፣ መለኮት ግን የተዋሃደው ነው በሉ ስትቀበሉ። ጥሬውን አትብሉ አላቸው። ለጊዜው ጥሬውን አትብሉ የተባለው የበሉት የጠጡት ደም ይሆናል። የነፍስ ማደሪያዋ ደግሞ ደም ነው። ጥሬ መብላት ማለት የበጉን ወይም የጠቦቱን ነፍስ እንደ መብላት ማለት ነው። ያችን ደማዊት ነፍስ ነፍሳችሁ ያለችበትን ደማችሁን በርግጥ እሻዋለሁ ይላል ዘፍጥረት ምዕራፍ 9 ቁጥር 5 ጀምሮ። የነፍስ ማደሪያዋ ደም ነው። የበሉት የጠጡት ደም ይሆናል። ጥሬ መብላት ማለት ደማዊት ነፍስን መብላት። ስለዚህ ጥሬውን ምን አትበሉ አትብሉ። ሌላው ደም በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆኖ የሚቀርብ ነበር። ደም ሳይፈስ ስርየት የለም ይላል። የኃጢአት ማስተሰሪያ ስለሆነ ደሙ የጠቦቱ ደም ያንን ደም ምን አትበሉት አትብሉት ነው። ምስጢሩ ግን እንዲህ ነው። ጥሬውን አትብሉ ማለት የምንቀበለው ስጋና ደም መለኮት ያልተዋሃደው ነው አትበሉ። ባዶ ህብስት አይደለም፣ ባዶ ወይን አይደለም፣ ጥሬ አይደለም። የምንቀበለው ስጋና ደም መለኮት የተዋሃደው ነው። ይህንን ያጠይቃል። ሌላው የተቀቀለውን አትብሉ አለ። ስጋ ሲቀቀል ምን ይሆናል? ይፈርሳል አይደል? እንዲሁ ምን ማለት ነው? ክርስቶስ በስጋ በመቃብር መፍረስን መበስበስን አግኝቷል አትበሉ ነው። የኛ አምላክ ሞትን ድል አድርጎ የተነሳው ከነስጋው ነው። በክብር የሚያረገው ከነስጋው ነው። ዳግምም ለፍርድ የሚመጣው በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ነው። የወጉት ሁሉ እያዩት ነው የሚመጣው። ስለዚህ ስጋው በመቃብር ፈርሶ በስብሶ ቀርቷል አትበሉ ነው። የተቀቀለ አለመብላት ማለት ነው። ሞትን ድል አድርጎ ተነስቷል ከነስጋው ብሎ አጥንቱን አትስበሩ አለ። ደግሞ ለጊዜው አጥንቱን አትስበሩ ማለት አሕዛብ ወይም ግብፃውያን ሲጎዱ እስራኤላውያን ላለመጎዳታቸው ያመለክታል። ፍጻሜው ኃጢአተኞች ሲጎዱ ጻድቃን የእግዚአብሔር ሰዎች አለመጎዳታቸውን ያመለክታል። አጥንቱን አትስበሩ። ሌላው ትዝ ይላችኋል ክርስቶስ በመስቀል ላይ በተሰቀለ ጊዜ የሁለቱን ወንበዴዎች የጥጦስና የዳክርስን አካል አጥንታቸውን እየሰበሩ ከመስቀል አወረዱ ይላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ጀምሮ የታሪክ ተመዝግቧል። የክርስቶስን አጥንት ግን አልሰበሩም ነው የሚለው። ለምን? አጥንቱ አትስበሩ የሚል የመጽሐፍ ቃል አለና ይላል። ስለዚህ የክርስቶስን አጥንት አልሰበሩም። የአርማትያሱ ደጉ ዮሴፍና የማታው ተማሪ አይሁድ አለቃ ኒቆዲሞስ ስጋውን ከችንካር አላቀው ከመስቀል አውርደው በአዲስ በፍታ ጋንዘው በአዲስ መቃብር ቀበሩት። አጥንቱ አልተሰበረም። አጥንቱን አትስበሩ የሚል አለና ነው። ሌላው አጥንቱን አትስበሩ ማለት ደግሞ በመለኮቱ ፍጡር ነው አትበሉ ነው። እንደ አርዮስ ክርስቶስን አርዮስና አርዮሳውያን ፍጡር ይሉታል። አምላካችን ኢየሱስ ክርስቶስ ግን የሁላችን ፈጣሪ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እንጂ እሱ ፍጡር አይደለም። የጌቶች ጌታ ነው። የኃያላን ኃያል ነው።
የአማልክት አምላክ ነው። የነገስታት ንጉስ ነው። መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ ነው። ባለሙሉ ስልጣን ኤልሻዳይ ካህሌ ኮሎ ሁሉን ቻይ አምላክ ነው። የኛ አምላክ ተለማኝ ነው እንጂ ለማኝ አይደለም። ተማላጅ ነው እንጂ አማላጅ አይደለም። ጻድቅ ፈራጅ እውነተኛ ዳኛ ነው እንጂ ጠበቃ አይደለም። ክብር ምስጋና ይግባው። የማያውቁ ሰዎች ፍጡር ይሉታል። አጥንት መስበር ማለት ፍጡር ማለት ነው። አጥንቱን አትስበሩ ነው። ስትበሉ አታሳድሩት፣ ጨርሱት። በአንድ ቤት ይበላ ይላል ነው። ሌላ ደግሞ እዚህ ኦሪት ዘዳግም ምዕራፍ 16 ቁጥር 3 ላይ በአንድ ቤት ውስጥ ይበላ፣ ከዚህ ወደዚያ ከዛ ወደዚያ አይምጣ ይላል። በአንድ ቤት ብሉት ነው። እያንዳንዱ ቤት ጠቦት ተሰውቶ ስለነበረ ሌላው ቤት ይዞ መሄድ አያስፈልግም። ለጊዜው ሁሉም ቤት ጠቦት አለ። ከቤት ቤት ይዞ መዞር አያስፈልግም። በቁሙ ነው። ምስጢሩ ግን እንዲህ ነው። በአንድ ቤት ይበላ፣ በአንድ ቦታ ይበላ ማለት ዛሬም ስጋውና ደሙ በአንድ ቤተ መቅደስ ይሰዋል። እዚህ በቃ በቤተ መቅደስ ነው ይሰዋል። በየቤቱ አይዞርም። በቤተ መቅደስ ስጋው ደሙ ይሰዋል። እዚሁ ነው ምስጢረ ቁርባን የሚፈጸመው። እዚሁ ነው ያልከው። አታሳድሩት፣ ጨርሱት ነው ለጊዜው ለነሱ። አታሳድሩት ሌላው ክርስቶስ ቤዛ በሆነ ጊዜ መስዋዕት በሆነ ጊዜ ስጋው በመስቀል ላይ አላደረም። የተሰቀለበት ቀራንዮ ለመቃብሩ ለጎለጎታ ቅርብ ስለነበረ ከመስቀል አውርደው እዚያው ቀብረውታል። አላደረም ስጋው በመስቀል ላይ። ሌላው ካሳ ሳይፈጸም አደረ አትበሉ ነው። አታሳድሩ ማለት ነው። ካሳ ፈጽሟል፣ ቤዛ ሆኗል። ሌላው የበላችሁትን በልታችሁ የተረፋችሁን የቀረውን ደግሞ እሳት ውስጥ ጨምሩት። የምታውቁትን እግዚአብሔር የገለጠላችሁን ምስጢር ከተረዳችሁ ካወቃችሁ በኋላ የረቀቀባችሁን የከበዳችሁን ነገር ደግሞ ለመንፈስ ቅዱስ ተውት። በእሳት የተመሰለ መንፈስ ቅዱስ ነው። አንተ ግን አንተ ግሩም ነህ በሉት። እግዚአብሔር ግን እግዚአብሔር ግሩም ነው። በቃ ከኛ አቅም በላይ የሆነውን ነገር መተው። በእሳት ማቃጠል ማለት ለመንፈስ ቅዱስ መተው ማለት ነው። የተገለጠልን ብቻ መረዳት፣ የተረዳነውን ብቻ መያዝ፣ ከዚያ ያለፈውን ለመንፈስ ቅዱስ እሳት መስጠት። ስትበሉት ፈጥናችሁ ብሉ፣ እየቸኮላችሁ ብሉ፣ ተዘጋጅታችሁ ብሉ አላቸው። ለምን ያስቸኩላችኋላ? ከግብጽ ውጡልን እንዳናልቅ የበኩር ልጆቻችን ተቀሰፉ፣ እኛም አንተርፍም በዚህ አይነት ቶሎ ውጡ ብለው ያስቸኩላቸዋል። ለጊዜው ስለሚያስቸኩላቸው ነው ፈጥናችሁ ብሎ የተባሉት። በትራችሁን ይዛችሁ ኮፍያችሁን ደፍታችሁ ወገባችሁን ታጥቃችሁ ጫማችሁን አጥልቃችሁ ቸኩላችሁ ብሉ አላቸው። ወደ መስጢሩ ስንመጣ ግን እንዲህ ነው። በትር መያዝ ማለት በትረ መስቀሉን ማሰብ ነው። መስቀሉን እያሰብን ነው ስጋው ደሙን የምንቀበለው መስቀሉን ይዘን። የክርስቶስን መከራ እያሰብን ነው ስጋው ደሙን የምንቀበለው። መስቀል አዳምና እኛ ልጆቹ ክብር ያገኘንበት፣ ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነጻነታችን ምልክት ነው። ሁላችን እንደምናውቀው መስቀል ምልክቱን ዕፀ መስቀሉን ብቻ ሳይሆን ደግሞ ምን ይዘው መልእክቱንም አብረን እንይዛለን። የመስቀል መልእክት ትህትና ነው። እግዚአብሔር የተሰበረ ልብ የተዋረደ መንፈስ ትህትና ለሁላችን ያድለን። መስቀል መልእክቱ ይቅርታ ነው፣ ይቅርባይነት ነው። ለሁላችንም ይቅርባይ ልቡና ያድለን። የመስቀል መልእክቱ ትዕግስት ነው፣ በፈተና መጽናት ነው፣ በመከራ መታገስ ነው። እግዚአብሔር ለሁላችንም በፈተና ምንጸናበትን በመከራ ታገስበትን ያድለን። የመስቀሉ መልእክት ፍቅር ነው፣ ጠላትን እንኳን መውደድ ነው፣ የሚረግን መመረቅ ነው፣ የሚሰድብን መባረክ ነው፣ ስለሚያሳድዱን መጸለይ ነው፣ ክፉን በክፉ አለመቃወም ነው፣ ክፉን በመልካም ማሸነፍ ነው፣ በፍቅር መመላለስ ነው የመስቀሉ መልእክት። ሌላው የመስቀሉ መልእክት ለኃጢአት ሞቶ ለጽድቅ መኖር ነው። በትሩን ይዛችሁ ብሉ ማለት ስጋው ደግሞ ስንቀበል ይሄንን ሁሉ ያሰብን ነው። ሌላው ኮፍያችሁን ደፍታችሁ አለ። ያው ገና 40 ዓመት ይጓዙ ነበር ያኔ። ፀሐይ አለ ያቃጥላቸው፣ በረሃ ነው የሚጓዙት። ኮፍያ ድፎ ያለው ለጊዜው በቆሙ ያንን ነው። ምስጢሩ ግን እንዲህ ነው። በአዲስ ኪዳን አክሊለ ሦክን አስቡ ነው። ክርስቶስ ስለኛ ሲል የተቀበለውን መከራ የሾህ አክሊል እኮ ነው ያቀዳጁት ሲዘብቱበት። ያንን አስቡ፣ የክርስቶስን መከራ ማለት ነው። ሌላ ወገባችሁን ታጥቃችሁ። ያው ሰው ልብሱን በአግባቡ ካለበሰ
በደንብ ካልተለበሰ መንገድ ሲሄድ ይወልቃል አይደል? ያስቸግራል። ስለዚህ በደንብ ሸብ አድርጎ ማሰር አለበት። አጥብቆ ወገቡን መንገድ ሲጀመር ራሱ ምንድነው የሚለው? በል እንግዲህ ወገብን ጠበቅ አድርግ ነው ይባል። ወገብን ማጥበቅ ለጊዜው እንደዚህ ነው። ምስጢሩ ግን የልቡናን ወገብ በንጽህና በቅድስና ታጥቃችሁ ማለት ነው። መብራታችሁ የበራ ወገባችሁም የታጠቀ ሆኖ ይላል የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ መብራታችሁ የበራ የጽድቅ ብርሃናችሁ፣ የፍቅር ብርሃናችሁ፣ የቅድስና ብርሃናችሁ የበራ ደግሞ ወገባችሁ የታጠቀ ሆኖ ሀፍረታችን እንዳይገለጥ ራቁታችን እንዳንሆን እንዳንዋረድ የልቡናችንን ወገብ በጽድቅ መታጠቅ አለብን። ያንን ማለት ነው። ሌላው ጫማችሁን አጥልቃችሁ አድርጋችኋል። ለጊዜው መንገድ ሲጓዙ በረሃ ነው፣ አሸዋ ያቃጥላል፣ ሾህ ይኖራል፣ እንቅፋት ይኖራል። ያንን ለመከላከል ነው እኛ የምንጫመተው ጫማ። ግን ፍጻሜው የሰላም ወንጌል ነው። የሰላምን ወንጌል በመጫመት እግሮቻችሁ ጸንተው ይቆሙ ይላል አምላካችን እግዚአብሔር። በእግለ ልቡናችን የሰላምን ወንጌል ሁላችንንም ያጫምተን። ያን የጥርጥሩን የክህደቱን የሐሰት ትምህርቱን እንቅፋት ማለፍ ይቻለናል። አደናቅፎ አይጥለንም። የሰላምን ወንጌል መጫመት በልቡናችን እግሮች ላይ ብዙ እንቅፋት አለ። በየመንደሩ መናፍቃን ያስቀመጡት የጥርጥር ትምህርት እንቅፋት አለ። የክህደት እንቅፋት አለ። የአምልኮተ ጣዖት እንቅፋት አለ። በዛ እየተደናቃቀፍን እንዳንወድቅ የሰላም ወንጌል በልቡናችን እግሮች ላይ መጫመት አለበት። ስለዚህ የተነገረ ነው። ሌላው እርሾ ያለው አትብሉ ተባሉ። አንደኛው ምክንያት እርሾ ያለው አትብሉ የተባሉበት ሲወጡ ያልቦካ ሌት ተሸክሞ ስለሄዱ ለዚህ ነው፣ ያንን እንዲያስቡት ነው። ሌላው እርሾ አሮጌ ነው። ያንን የግብፅ የመከራ ኑሮ የስቃይ ኑሮ መላቀቃቸውን ለማመልከት እርሾ ያለው ምግብ አትብሉ ተባሉ። 7 ቀን ፋሲካውን ሲያከብሩ እኛም አሁን ፋሲካውን ስናከብር እርሾ ማስወገድ አለብን። የምን እርሾ? የጣዖት እርሾ፣ የቀናት እርሾ፣ የዝሙት እርሾ፣ የትዕቢት እርሾ በልቡናችን ማብቂያ ውስጥ ያለ ሰዎች ከነ እርሾ ፋሲካ አይከበርም። ፋሲካችን ክርስቶስ ተሰቅሎልናልና ይላል። እንግዲህ የፋሲካውን በዓል በአሮጌ እርሾ አናድርግ ይላል። አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ይላል። አንደኛ ቆሮንቶስ 5 ቁጥር 7 ላይ እርሾ በእኛ ሕይወት ውስጥ መኖር የለበትም። እርሾ መወገድ አለበት። ከነ እርሾአችን እንዳናከብር ፋሲካ እርሾ የሌለው መብላት ማለት ከበደል ከኃጢአት ከስጋ ስራ ከጨለማ ስራ ተለይቶ ፋሲካውን ማድረግ ማለት ነው። ለጊዜው ያልተገረዙ ሰዎች ፋሲካ ያደርጉም ነበር። ፋሲካውን የሚያደርጉት የተገረዙ ናቸው፣ እስራኤላውያን ናቸው እንጂ አሕዛብ አያደርጉትም። ከፋሲካውም እንዲበሉ አልተፈቀደም። ከመገረዛቸው በፊት ፋሲካውን አያከብሩ። ከተገረዙ በኋላ ግን እነሱን ከመሰሉ በኋላ ፋሲካውን እንዲያከብሩ ተፈቅዶላቸው። ምን ማለት ነው? ዛሬ የአምላክን ቅዱስ ሥጋና ክቡር ደም መቀበል የሚቻለው አምኖ ተጠምቆ ነው። ለምን? ግዝረት በጥምቀት ስለተተካ ማለት ነው። ያላመነ ያልተጠመቀ ሰው ፋሲካውን ማድረግ ሥጋው ደሙን መቀበል አይችልም፣ አልተፈቀደለትም። የሚያሳዝናችሁ ነገር ግን ከግብፅ ከባርነት ቤት የመጡት እግረኞች ከ600,000 በላይ ነበሩ። ምድረ ርስት ከነዓን ግን የደረሱት ጥቂቶች ናቸው። እንዲያውም ይላል ከ20 ዓመት በላይ የሆኑ ከካሌብና ከኢያሱ በስተቀር እዛ አልደረሱ። መንገድ ላይ የተወለዱ ከ20 ዓመት በታች የሆኑት ናቸው ምድረ ርስት ከነዓን ኢየሩሳሌምን የወረሱት። እግዚአብሔር ከነርሱ በሚበዙት ደስ አላለውም ይላል። በምድረ በዳ ወድቀው ቀርተዋልና ይላል እግዚአብሔርን እየተፈታተኑ። ዛሬም በፋሲካው ጠቦት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ዓለም ሁሉ ድኖ ነበረ። ለዓለም ሁሉ ነው ቤዛ የሆነው እሱ። ለዚህ ነው መድኃኔ ዓለም ወይ መድኃኒተ ዓለም የዓለም መድኃኒት የምንለው መድኃኔ ዓለም የምንለው። ነገር ግን
ብዙዎች ያላመኑ አሉ፣ ያልተጠመቁ አሉ። ይሄንን የፋሲካውን ጠቦት ያልተቀበሉ አሉ፣ ስጋውና ደሙን ያልተቀበሉ አሉ፣ እዚያው የቀሩ አሉ። አንዳንዶች ደግሞ ካመኑ ከተጠመቁ በኋላ ክርስቲያኖች ከሆኑ በኋላ እንደገና ወደ ኋላ ተመልሰው በምድረ በዳ በዚህ ዓለም ተቀበዝብዘው የቀሩ አሉ። ለነኚህ እግዚአብሔር ልብ ሰጥቶ ይመልስልን። እኛንም ደግሞ ከፋሲካው በኋላ በምድረ በዳ ዓለም ከመጥፋት ያድነን። ግብፅን እየናፈቁ ወደ ኋላ የተመለሱ ሰዎች አሉ። እኛም ደግሞ ወደ ኋላ ወደ ሲኦል እንዳንመለስ እግዚአብሔር ይርዳን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።